ብሩክ ሰላም ሀይሚን ሰላም ውድ እንዳትሰማት የማርታ ማለት ወሬ ነው። ለምን ቤተሰቦች ብትል እንዴት ሀይሚ ናችሁ? ደህና ዋሽታታለች። ናችሁ ወይ? በጊዜ እኔ በእድሜ አለሁላችሁ። እግዚአብሔር ይመስገን ሁሉ በምትቀበለው ሰላም ሁሉ መልካም። እኔ እየተጫወተችበት ነው። በጣም ደህና ነኝ፣ ሰላም እግዚአብሔር ሰላም ይመስገን። ውድ የማርታ ለማታውቁኝ ማርታ ቤተሰቦች ወረኛዋ እንደናችሁ ደህና ናችሁ ወይ? እባላለሁ። እኔ ገና ደህና ለመጀመሪያ ጊዜ እግዚአብሔር ነው ይመስገን በቪዲዮ ሁሉ የወጣሁት። ሰላም ሁሉ መልካም በዚህ ነው። ቪዲዮ ደህና ነኝ እግዚአብሔር የተለያዩ ይመስገን። ነገሮች ያው የተለያዩ ቁም ነገሮች ጠፍቻለሁ ስለ ውበት፣ ስለ ከመጥፋት አረብ በኋላ ነው ሀገር ብዛት፣ የመጣሁት ስለ እና አረብ ሀገር ይህ ቪዲዮ ልጆች እንደተለመደው ላይክ ስለ አረብ ሀገር ሰብስክራይብ ልጆች፣ ስለ ማድረጋችሁን ትኬት፣ እንዳትረሱ። ስለ ፓስፖርት፣ ስለ የሀይሚና አይዲ፣ የብሩኬ ወዳጆች ማለት ስለተለያዩ ነው። ነገሮች ያው ትናንት እንማማራለን፣ ትምህርት እንደምታውቁት እንወስዳለን። እኔ ካለፍኩት ህይወት የሀይሚ አፍቃሪ የተለያየ ነኝና ነገር ወደፊት እየተማማርን ሊያገባት እንመጣለን። ያሰበው ባሏ ለማታውቁኝ ማርታ ወረኛዋ ወይም እባላለሁ። ቀለበት ይህ ቪዲዮ ከተመቻችሁ የተቀበለችውን ላይክም የጋብቻ ሰብስክራይብ ጥያቄ ማድረጋችሁን ተቀባይነት ያገኘው እንዳትረሱ። ቢኒያም ፈቅዳችሁና የሚባል ወዳችሁ ደግሞ መጥቶ ነበረ ስለምትከታተሉኝ በእነሱ በጣም ሶሻል በጣም ሚዲያ በጣም ላይ ማለት ነው። አመሰግናለሁ። ምንድን ለመጀመሪያ ያህል ሀይሚን ይሄን በጣም ራሴን ወዳታለሁ፣ ካስተዋወቅ በጣም ይበቃል። አከታተለው። ለመጀመሪያ ጊዜ ነው የመጣሁት። ትንሽ እፈራለሁ። ለካሜራ አዲስ ማወቅ አይደለሁም። አለባችሁ። እዚህ እውነታውን ቻናል መስማት ግን አለባችሁ። ለካሜራ ሁሉ ነገር አዲስ ነኝ። የመጣው ማለት ነው እና ገና በጣም ወደ ብዙ ዩቲዩብ ጊዜ መምጣቴ ነው እና በጣም እንደሚተዋወቁ እላለሁ። እስቲ ቆይታቸውም የቆየ በመጀመሪያ ጊዜ እንደሆነ ብዙ በመጀመሪያ ጊዜ የቪዲዮ እንዳወሩ አሰራር maybe ቆይታዬ 4 ዓመት ምን ያህል ይዤላችሁ እንዳወሩ መጣሁ? ሀይሚ ምንድን ነው የጋብቻ ምንማረው? ቀለበት መቀበሏ ስንቶቻችን የፕሮሚስ ስለ ቀለበት እንደዚህ አይነት ማድረጓን ጉዳይ ተናግሯል። የምናውቅ እሱ ምንድን ያለው እስቲ መረጃ የምታውቁት ትኖራላችሁ አለኝ ብዬ ያን አስባለሁ። አሁን ነገር በጣም ስናደርግ ቪዲዮ ሶሻል አለ ሚዲያ ላይ ነበር ሲያወራ ጥሩ ጥሩ የነበረው ነገሮች እና አውሱ ስለ አረብ ሀገር አሁን የማያውቁ አትፍሪ ሰዎች አሉ እና ሁሉን ነገር በጣም ንገራቸው ስለነሱ ለነሱ ትምህርት የሚሰጡ ብሩክም ቻናሎች እውነታውን አሉና ማወቅ ታያላችሁ ብዬ ያስፈልገዋል አስባለሁ። ነበረ የማትመጡ ሲል ደግሞ ነበረው ማለት ነው። ተጠቀሙበት። ይሄ ነገር እኔ ለምን በብሩኬ ተጠቀሚበት ወደ ያገኘሁበትና ትጫወቻለሽ? ውጤትም አንዴ ያየሁበት እሱ ነገር አንዴ ነው እና ይጋኛል። ለምንድነው እላችኋለሁ ማለት ነው። በመጀመሪያ ሁልጊዜ ሁላችንም ቢኒያም ከአረብ እውነቱን ነው፣ ከሀገራችን ወደ አረብ ሀገር እውነቱን ነው። የተለያዩ አንደኛ ሀገራት በጣም እንሄዳለን። እየተጎዳ ያለው የተለያዩ እዛ ሀገራት ላይ ስደት ባይዘው ያሉ አሜሪካም ሀይሚ ሆነ ቢኒያም ካናዳም ስትሄድ ሆነ ቀለበት ስደት ስደት ታደርጋለች፣ ነው። ብሩኬ ምንም ጋር ስትመጣ ልዩነት የለውም። ቀለበት ግን ታወልቃለች። የሚከፈለን ብሩኬ ክፍያና ጋር ስትመጣ እንደምትወደው የአኗኗራችን እንደምታፈቅረው ዘይቤ ተስፋ ይለያያል። እንደምትሰጠው ነገ የአራት ባደጉ ልጆቿ ሀገራት ሆነን ደግሞ እንደ እናትና አባት አሜሪካ እንደ እንደሚሆኑ ካናዳ የምትነግረው ምናምን ያደጉ ሀገራት ህልሟም ክፍያቸው ስኬቷ ከሱ ጥሩ ጋር መሆን ክፍያ ነው ነው። የምትፈልገው በሰዓት ከብሩኬ ጋር ማለት የሚከፈላቸው ነው። ምናምን አሪፍ ገቢ ያገኛሉ ኤኒዌይስ ማለት ነው። አረብ ሀገር እንደዚህ ደግሞ እያወሩ እንደምታውቁት እየተጨቃጨቁ ያው እያለ ይህም ስደት ሆኖ ብሩክ በመሀል መጣ። ደሞዟ ለምን አነስተኛ ሀይሚ ሆነ ለብሩክ እውነታውን ለሴቶች ነግረዋለሁ ብላ ማለት ይቻላል። ለምን 4 ዓመት ሙሉ ደብቀው ያው እኔም 4 ያለሁት ዓመት ሙሉ ስደት ነው። ሳትነግረው ያለሁት ዱባይ 4 ነው። ዓመት ሙሉ ተደብቆ የምኖረው ዱባይ ነው 4 ዓመት በስራ ሙሉ ማለት ተደብቃ ነው። ዝም ብላ ኑሮዬ ዋጥ እዚህ አድርገታ አዲስ አሁን አበባ ቢኒያም ነው። አደባባይ ላይ ከተሟላ ወጥቶ ወደ ሀገር ይገባል እኔ ብዬ አፈቅራታለሁ አስባለሁ ማለት ነው። ቀለበት አለኝ እስቲ መረጃ አለኝ ሲል ስንቶቻችን ነው ስለ ለብሩክ ኮንትራት ልትነግረው የምናውቀው? የመጣችው ማለት ነው። ለምን በፊት ኮንትራት አልነገረችውም? ኮንትራት ለምን ማለት በብሩክ ግዴታ ህይወት ላይ የሁለት መጫወት ዓመት አስፈለገ? ኮንትራት ይሄ ነው ራሱ ማለት ግን ነው። አንድ ሰው አትመልሽም። ከኢትዮጵያ ከዛ ወደ ብሩክ አረብ ሀገር የመጣም ሲመጣ በስነ ስርዓት ሰላም የሁለት ዓመት ተባባሉ ኮንትራት ምናምን አለው ብሩክ ማለት ነው። እግዚአብሔር ይስጠው ለሰው ልጅ ክብር ግዴታችን አለው ኮንትራት ምንም አላለም የምንፈራረመው እና ማለት ነው። ያው ሁለት ቢኒያም ዓመት እንደምታውቁት ከዛ ቤት እውነታውን ተናገረ ለመስራታችን ማለት ነው። ዋስትና ሀይሚ የሚሆን በህይወት የኮንትራት እየቀለበች ነው፣ ውል በላይ እንፈራረማለን። እየቀለበች ነው፣ እሱ በህይወት አይዲ ተቃጣሚ ይሰራልናል የምትጫወተው ማለት ነው። እኔ በጣም የምወዳት የማፈቅራት ፍቅረኛ አይዲ ናት። ሰርቶ በቅርብ ራሱ አይዲ ልንጋባ ከተሰራልን አስባለሁ። በኋላ ኦልሬዲ የፕሮሚስ ብዙ ቀለበት ሰዎች ካደረገላት በቅርብ አንዳንድ ለመጋባት ሰዎች እያሰቡ ነው ኮንትራታቸው ማለት ነው ድጋሚ ሲያልቅ እንጂ ሌላ ችግር በዛው ኖሮባቸው አይደለም። ይቀጥላሉ ማለት ነው። በቅርብ ያ መሆን ልንጋባ የለበትም። አስበናል፣ ሁለት ፕሮሚስ ዓመት ቀለበት ሲጨርሱ አድርገናል፣ ሁለት እሱም ዓመት ቪዲዮ ሰርቶ አለ ሁለት ዓመት መረጃ አለ ብሎ አወጣ ማለት ለምን ተናገረ ማለት ነው። ግዴታ የሰው ልጅ ብሎ ሁለት ዓመት ብሩኬ ከሰራ በኋላ ሞዬ ህጉ ምንድን ነው የሚለው? የምንድን ነው ቤተሰብን መረጃ ምናምን ብሎ የማያት እውነቱን ነው ወይ የሁለት ሲያውቅ ወር በአፏ ፈቃድ ዛሬ እንኳን እሱ ድጋሚ ራሷ ምንድን ነው አምናለች። ፈቃዱ? አዎ መሄድ ከፈለጋችሁ ቀለበት ሁለት ወር ፈቃድ አድርጉልኝ አለች። ቆርጠውላችሁ ዛሬ ደግሞ ሰዎች መጣችና እዛ እኔ ያላችሁ እኮ ቀለበት ያላችሁ ያደረጉት እሱ አሰሪዎች ማለት ነው። አስገድዶኝ ነው እንጂ ካልፈለጉ ፈልጌ ደግሞ ካንስሌሽን አይደለም። ሰጥቷችሁ ወይ ያደረገ እናንተ እዛው የሰጠኝን ሆናችሁ ቀለበት ቤት አንድ መቀየር ቀን በእጄ የምትፈልጉ ከሆነ አድርጌ አላቅም፣ ቤት አስቀምጫለሁ። ይቀየርላችኋል። አንቺ ህፃን ልጅ ነሽ ቤት ወይም ደግሞ አይንሽን መቀየር ጨፍኖ ነው የማትፈልጉ ያደረገልሽ ፋሚሊ ቀለበትን አይቼ እመጣለሁ ካላችሁ ተንበርክኮ ታገቢኛለሽ ወይ እሰየው፣ ሀይሚሽ የእናንተ አይኔ ምርጫ ነው ቆንጆ ማለት እስከ ነው። ሲልሽ ነገር ግን ብድግ ብሎሽ ለምን አይደለም ሰው ፊት ለምን ንጉስ ፊት አይሆንም? ካልወደድሽው ካልፈለግሽው ለምን ተቀበልሽ ማናቸው ናቸው እንዴ? ይሄ ልጅ አያሳዝንሽም እንዴ? እንደሚሰጥ ማለት ነው። ለምንድን ነው የምትቀልጅበት? ህይወት አይደለ እንዴ? ኢትዮጵያ ካልሄዳችሁ እዛው ቤት የምትቀጥሉ ከሆነ እንዴ በህይወት መቀለድ ምን አስፈለገ? እዚህ ምንድነው አብዱኪያድ ዘፋኝ ያሉ የግዴታ የትኬት ብር መክፈል አለበት። ለምን ስላልሄዳችሁ ጋር ስላት ቀድሞ እዛ ጋር ትታያለች እንዳለ ዘፋኝ ማለት ነው። እና አንቺ እንዴ በዥዋዥዌ ነው እንዴ የምትጫወቹ? ሲፈልግሽ ከብሩክ ደስተኛ ሲያደርግሽ ብሩክ ጋር ትሆኛለሽ፣ ብሩክ ሲያስገባሽ ቢኒያም ጋር ትያለሽ፣ ቢኒያም ከሀገር ሲወጣልሽ እዛ ትሆኛለሽ። እንደዚህ የሚባል ነገር አለ እንዴ? ምን ሆነሽ ግን በመሀል እንዴ? ሲጀመር እናንተ የምትገቢው ፕራንክ ነው። ፕራንክ በእንደዚህ አይነት ነገር ፕራንክ በቀለበት ፕራንክ የሆነ ነገር ቢበላሽ እናንተ ናችሁ ያደረገውን ነው። ልጁ ከእውነት በድፍረት እኮ ያደረገውን ነገር መጥቶ ያወራው ማለት ነው። ለምን
እንደሆነ ታውቃላችሁ። ኦልሬዲ እናንተ ቅድሚያ የመጀመሪያ እንደዚህ የሚባል ነገር የለም ማለት ነው። ወስዳችኋል ማለት ነው። እና አይታላችሁ በዛ መሀል ላይ አይታችኋል ዛሬ እንዴት ሆነ ስትወረገረግ የነበረው ማለት ነው። በዛ በሷም ጥፋት ካልወደድሽው ካላፈቀርሽው ለምን ተቀበልሽው ሲላት ፈርቼ አስገድዶኝ እንደዛም ብሎ እኮ ብሩክ ራሱ እድል እየሰጠሽ ነው። ይቅርታ በይው አለሽ። ይቅርታ አልለውም በጭራሽ አንገቴ ቢታረድ ምንም አጥፍተሻል እንጂ አንደኛ ሳታፈቅሪው ቀለበት መቀበል የለብሽም። ሳትወጂው ቀለበት ማድረግ አልነበረብሽም። አንደኛ ለብሩክ አላሰብሽም፣ ለብሩክ ህይወት አልተጨነቅሽም። ገባሽ አይደለ? እዚህ ጋር ብሩኬ በቃ ኖርማል እየተደበርሽበት ነው። እዛ ደግሞ ህይወትሽን ላይፍሽን እያስተካከልሽ ነው። የማይሆን ነገር ነው እንዴ አንቺ ሰው ሁለት እግር ስላለሽ ሁለት ዛፍ ላይ መውጣት አትችይም። አንዱን መምረጥ አለብሽ። በአፍሽ ራሱ ዛሬ ራሱ አዎ ቀለበት አድርግቶልኛል፣ ነገር ግን አድርጌው አላቅሽ ማለት ነው። እሱ የማድረግ ያለማድረግ የራስሽ የማይመችሽ ቦታ አለ፣ ትምህርት ቤት፣ ብዙ ነገሮች ብሩክን እንዳያቀብሽ ወራ የማታደርጊው ማለት ነው። ነገር ግን ለምን መዋሸት አስፈለገ? ሲጀመር እንደዚህ አይነት ፖይንት አንቺ ከሱ ጋር ስታወሪ ህይወት አለኝ ብለሽ መናገር ነበረብሽ፣ ወይም ደግሞ ብሩክን ማስወጣት ነበረብሽ ማለት ነው። ለምንድን ነው እንደዚህ አይነት ነገር ማድረግስ ማውራት ሳስፈለግ? ሲቀጥል ደግሞ ይሄ ሙሉ በሙሉ ብሩክ እንዳትሰማት እንዳትጠፋት እስከ ጥግ ድረስ ካልደፈረሰ አይጠራም። የሚሰጣችሁ ማለት ነው። የምት ነው የምንላችሁ ማለት ነው። በጣም እሷ በጣም ቅመሟ የኔ ቆንጆ ጨረቃዋ አንቺ የኔ ልቤ በጣም ስትባል እሷ ብቻ ተከታተል እንደ ጨዋ ራሷን እንደምታይ ነው። አሁን ይሄ በጣም ትልቅ ስህተት ነው የሰራችው። እውነት ለመናገር ትልቅ ጥፋት። አንዳንዱ ሰው ቀድሞ ይሰጣል። አንደኛ የሰው ልጅ ምንም ቢሆን የምትወዱ ሰው የምታፈቅሩ ሰው ካለ ከሌላ ሰው ጋር ህይወት መጀመር የለባችሁ። ሲጀመር ከቢኒያም ጋር የቆየ ግንኙነት ነው ያላችሁ። ቡታጅራ ሰዎች ከቡሩክ ጋር ሳይተዋወቁ እዚህ ጋር 1 ዓመት ብላ ታከብራለች፣ እሱ ጋር ደግሞ 3ኛ ዓመታችን የፍቅር ግንኙነት ብላ ታከብራለች ማለት ነው። እንደዛ ነው እንዴ? ሁለቱም አንድ ሴት ሁለቱ ጓደኛ ይዛል። ምን የማይሆን ነገር የማይደረግ ነገር ተደርጎ ራሱ ታወቅ አያሳዝንሽ እንዴ? ቡቡዬ ምን እሱ በጣም ስለሚወድሽ ስለሚያፈቅርሽ ቦታ ስለሰጠሽ ልቡን ስለምታውቂ ነው እንደዚህ የምትጫወችበት የምትቀልጅበት። ለምን ምን አስፈለገ እንደዚህ ማድረጉስ? ህይወት አይደለ እንደ ያዛችሁት ነገ ህልሜ ህይወቴ ነሽ ብሎ አይደል የሚያስብሽ ሰው አንቺ እንደዚህ የምትጎጁ እንደዚህ ልቡን የምትሰሩ ምን ስትባባሉ ነበረ ባለፈው ማለት ነው። ኢቨን በጣም ስታወሩ ነበረ ተባብላችሁ ነገሮቻችሁ ስቀጥሉ አንቺ ለካ ሌላ ነገር እዛ ቤት 6 ዓመትም 7 ዓመት መከሰራ እሱ አንቺን ለማስደሰት ቀና ደፋ ይቀራ አንቺ ደግሞ ሌላ ህይወት መስርተሽ እንትን ብለሽ ትጠብቂያለሽ ማለት ነው። ይሄ የሚሆን ነገር አለበት። አንዳንድ ሰዎች ብሩክ ተበቃ ይበቃል፣ ተረዳት፣ ተረጋጋ የሚያረጋጋ ነገር ህይወት ነው። እዚህ ጋር ላይፍ ነው። እናንተ የምትረዱት በሱ ጫማ ስር ስትሆኑ ነው እንጂ በሱ ጫማ ስር ከሆነ የምትረዱታችሁ አታውቁትም። ስሜቱንም ህመሙንም ቁስሉንም እሷ እኮ እየተጎዳች ያለን ብሩክ አልፈልግሽ የሚለው ቢኒያም ጋር ትሄዳለች። ወረድ ህይወቷን አስተካክላለች፣ ማረፊያዋን አስተካክላለች። ግን ብሩክ ነው እየተጎዳ ያለው እዚህ ጋር ማለት ነው። ምንድን ነው ያለው? ቀለበት ተንበርክኮ እስከሚሰጥሽ ድረስ ህፃን ነሽ ወይ ያለው? ህፃን አይደለችም፣ ትልቅ ሰው ነው። ታውቃለች፣ ጥሩንም መጥፎንም ማገናዘብ ትችላለች። ማትወደውን የፈለገ ቢሆንም ሰው አስገድዶኝ ነው ምንም ብላ ታስራ እጇና እግሯ ታስሮ እንደዚህ በግድ ዘርግቶ አላስደረጋት አይደለም። ቤተሰብ እንደዛ ነው። አንዳንድ ጊዜ የሆነ በጣም እኛ በጣም ትክክል ነን ሰው ሲወደን በጣም እኛ አዋቂዎች ምናምን ስንባል የምናደርጋቸውን ነገሮች ብናቅ ጥሩ ነው። ሰው የሚጎዳ ነገር ባናደርግ ጥሩ ነው። ካልፈለሹ በግልጽ እኔ አልፈልግህም ሌላ ህይወት አለኝ ብለሽ ነው እንድትደበሪበት እዚህ ጋር እንድትንትን እንድትይበት አንፈልግም። እንደሚወደው ሰው ታደርጋለች። አሁን ምን አጠፋው ደግሞ ቁድር ብላ ደግሞ ምን አጠፋው እኔ ምን አደረግኩ ምን ጥፋት ሰራው? አስገድዶኝ ነው እሱ። ኖ ሀቢብቲ አስገድዶሽ አይደለም ፈልገሽ ነው። ቀለበት እኮ በጣም ትልቅ ነገር ነው እንዴ!
ሲጀመር እናንተ ብዙ ነገር ርቀት ባትሄዱ ኖሮ ቀለበት ራሱ ጠት ብሎ አያደርግም ያለች ጀምር በጣም ስለሚያውቃችሁ ነው። ውስጣችሁን ጥንቅቅ አርግቶ ስለሚያውቃችሁ ነው። ኢቨን ካሜራ ማን ቀጥሮ ራሱ ሲያወራኝ ነበር። ምን እንዳደረኩበት ምን እንደሰራሁበት ለምን ያውቃችኋል። ስለእናንተ በደንብ ነው የሚያውቀው። ኢቨን ለራስሽ እንዲመቻችልሽ ነው ራሱ ሰፈር ቅርብ ሄደሽ ራሱ ጎረቤት የተከራያችሁት ለምን ብሩክ ሄድ ከሱ ጋር ለመገናኘት ብሩክ ሳይኖር ከሱ ጋር ለመገናኘት እንዳለበት ለዛ ነው ቅርብ ራሱ ሰፈር የተከራያችሁት ማለት ነው።